የአዳማ ቅዱስ ዮሴፍ ዓመታዊ ክብረ በዓል በድምቀት ተከበረ። በኢትዮጵያ ካቶሊካዊት ቤተክርስቲያን የአዲስ አበባ ሀገረ ስብከት ስር የሚገኘው የናዝሬት ቅዱስ ዮሴፍ ቤተክርስቲያን ዓመታዊ ክብረ በዓሉን ሐምሌ 26 ቀን 2018 ዓ.ም በታላቅ መንፈሳዊ ድምቀት አክብሯል። በየዓመቱ የሚከበረው ይህ ክብረ በዓል ከዋዜማው ጀምሮ በተለያዩ መንፈሳዊ መርሃ ግብሮች ተከብሯል። በዋዜማው የህብረት ዝማሬ፣ መንፈሳዊ አስተምህሮ፣ የቅዱስ ቁርባን ስግደትና የጸሎት መርሃ ግብሮች ተካሂደዋል። በዚሁ መርሃ ግብር ክቡር አባ ገብረ መስቀል ሽኩር ባደረጉት አስተምህሮ ቅዱስ ዮሴፍ በደህንነት ታሪክ ውስጥ ያለውን ልዩ ሚና አስታውሰው የጌታችን ኢየሱስ ክርስቶስን ታሪክ ስናነሳ የቅዱስ ዮሴፍን ታሪክ መዝለል አንችልም። ቅድስት ድንግል ማርያም የቤተ ክርስቲያን እናት እንደሆነች ሁሉ ቅዱስ ዮሴፍም የቤተ ክርስቲያን ጠባቂ አባት ነው ብለዋል። በበዓሉ ሐምሌ 26 ቀን 2018 ዓ.ም ብፁዕ ካርዲናል አቡነ ብርሃነ ኢየሱስ መስዋዕተ ቅዳሴውን መርተዋል። ቅዱስ ዮሴፍ የእምነት የታማኝነትና የአገልግሎት አርአያ መሆኑን ያስተማሩት ብፁዕነታቸው ቅዱስ ዮሴፍ የእመቤታችን እጮኛ፣ የሕፃኑ ኢየሱስ አሳዳጊና የቤተ ክርስቲያን ታማኝ አገልጋይ ነው። ቅድስት ቤተ ክርስቲያንም ከእመቤታችን ቀጥሎ በልዩ ሁኔታ ታከብረዋለች። እናንተም እንደ ቅዱስ ዮሴፍ በአገልግሎታችሁ ታማኞች ሁኑ ሲሉ አሳስበዋል። ብፁዕ ካርዲናል በመልእክታቸው የኢትዮጵያን የሰላም ሁኔታ በማንሳት አገሪቱ ሰላምና እርቅ እጅግ እንደምትፈልግ ገልጸው ከጦርነትና ከግጭት የሚገኝ ትርፍ የለም። ቅዱስ ዮሴፍ በእምነቱ ችግሮቹን እንዳሸነፈ ሁሉ እኛም በእርሱ አማላጅነት የእግዚአብሔርን ምሕረት እየለመንን ችግሮቻችንን መሻገር አለብን ብለዋል። በክብረ በዓሉ በርካታ ታዳጊዎች ምስጢረ ሜሮንን ተቀብለዋል። ካህናት፣ መነኮሳትና ምእምናን የተገኙበት የቅዱስ ዮሴፍ ንግስ፣ የህብረት መዝሙር፣ ጸሎት፣ ያሬዳዊ ዝማሬና የቅዱስ ቁርባን ቡራኬ ተካሂዷል። የዘንድሮ የቅዱስ ዮሴፍ ክብረ በዓል ለኢትዮጵያ ዘላቂ ሰላም፣ ለቤተሰቦች ፍቅርና አንድነት፣ ለህሙማን ፈውስ፣ ለተጎዱ መጽናናትና በግጭት ለተጎዱ ወገኖች መረጋጋትን እንዲሰጥ በቅዱስ ዮሴፍ አማላጅነት ወደ እግዚአብሔር የቀረቡ ጸሎቶችን ያካተተ ነበር። በተያያዘ ዜና በኬንያ ናይሮቢ የሚገኙ የኢትዮጵያና የኤርትራ ካቶሊካውያን የቅዱስ ዮሴፍን ዓመታዊ ክብረ በዓል ሐምሌ 26 ቀን 2018 ዓ.ም በመስዋዕተ ቅዳሴ፣ በመንፈሳዊ ዝማሬዎችና በቅዱስ ቁርባን ዑደትና ቡራኬ በታላቅ መንፈሳዊነት አክብረዋል።